አሁን ወደ መጽሐፉ ምረቃ ነው የምንሄደው። እዛ ጋር ተሸፍኖ ነው ያለው፣ እንገልጣለን እና አብሮኝ የሚገልጠው ሰውዬ በጣም በህይወቴ ላይ ትልቅ ቦታ ያለው ሰው ለጋገዳይን እንደዚህ ያደረገ ያጠነከረ ሰውዬ ነው። ጀግናህን ጥቀስ ብባል መጀመሪያ የምጠቅሰው ጀግናዬ እሱ ነው። ኢየሱስን ከጡጦ ጋር የሰጠኝ አባቴ እርሶን ወደዚህ ጋብዛለሁ። እሳቸው ይጸልዩ ወደዚህ መተው አባቢ ስለኔ በተለያየ መንገድ ቅድምም ጋሽ ሙሴ ወጋ ሲያደርግ ነበር በፍቅር ሌሎችም አላችሁ። የሆንኩት ከሱ የተነሳ ነው። ቤታችን አስተዳደጌ በቤታችን ያለው ሁኔታ ራሴን በነጻነት መግለጥ የቻልኩበት ምክንያት ሐሳቤን ስተት ሳገኝ ስተት ነው ብዬ ለመናገር ምክንያት ከመጽሐፍት ጋር የተጣበቅኩት በጣም በልጅነቴ ነው። አባቴ ቤት ውስጥ ልብስ በሚሰፋበት ወቅት ነበረ፣ ድንኳን በመስፋት ሴንስ ማለት ነው። እና ልብስ እየሰፋ ምንድነው የሚጮኸው ነገር ዲናሞ ነው። አዎ በዲናሞ እየሰፋ አስታውሳለሁ። አራተኛ ክፍል ተማሪ ሆኜ ክርስቶስ ያጮህት ስለሚረብሸው አንብብልኝ ብሎ ደግሞ የማሙድነን መጽሐፍ አራተኛ ክፍል 90 ደቂቃ በኢንቴቤ እሱን ድምጼን ጮክ አድርጌ አነባለሁ እና ያንን ለማለፍ በዛው ጮህት ለምዶብኝ ቀረ እና ብዙ ነገር የሆንኩት እግዚአብሔር በሱ ስለሰራኝ እና እውነት ለዚህ ክሬዲት እሰጣለሁ። ድጋሚ የመወለድ እድል ቢኖረኝና ቤት መምረጥ ብችል እና በንጉስ ቤት ውስጥ መወለድ ትፈልጋለህ ወይ ብባል የእውነቴን ነው የምነግራችሁ፣ በዚህ ቤት ነው መወለድ። እግዚአብሔር የተመሰገነ ይሁን። ያው ክብሩን እግዚአብሔር ይወሰደው። ምክንያቱም ያው እግዚአብሔር ቸርነቱ ብዙ ስለሆነ ፍቅሩ ታላቅ ስለሆነ ልንገልጠው ስለማንችል ከምስጋና በስተቀር ልናቀርብለት የምንችለው ነገር እግዚአብሔር እናመሰግናለን። ጳውሎስ የሚያልኩበት ምክንያት አንዳንድ ነገር በቤተክርስቲያን ላይ አይ ስለነበረ ጳውሎስ ቢኖር ኖሮ ቤተክርስቲያን በትክክል ልክ ያገባት ነበር ብዬ ጳውሎስ ነው ያልኩት እና ትንሽ ከፍ ካለ በኋላ ደግሞ ያው ብዙዎቻችሁ እንደምታውቁት በመጽሔት ይጽፍ ነበረ እና አንዳንድ ሰዎች ጥሩ መልእክት አልሰማም ነበረ ስለሱ ማለት ነው። በስጋ ለመበቀል አንዳንድ አደጋ ለማድረስ የሚፈልጉ ሰዎች ስለነበሩ ጳውሎስ ይሄን ነገር እንግዲህ ብታቆሙ ይሻላል። ሰዎች መንፈሳዊ አይደሉም፣ ወደ ስጋ ውስጥ ስለሚያስገቡን እንትኖችን ጽሁፎችን አቁም ብያልኩት እና ምን ነበር የመለሰልኝ? እንዴ ታዲያ እንደዚህ ከሆነ ለምን ጳውሎስ አልከኝ አለኝ። ምክንያቱም ያውቅ ነበር አልኩኝ። ምክንያቱም እንደነ ያው ቀጠለ። ስለዚህ ምንም አፋን ነበረኝም ጸጥ አልኩኝ እና እግዚአብሔር ይመስገን ያው ቀጠለ እና እግዚአብሔር ስም ይባረክ እና እግዚአብሔር ታላቅ ነው። እንግዲህ እኛ ዛሬ በኢየሱስ ደም የተዋጀን በኢየሱስ ደም አንድ ቤተሰቦች የሆንን አንድ አካል የሆንን ህዝቦች ከተለያየ ስፍራ መጥተናል። እግዚአብሔር ስለዚህ ስለ ኢየሱስ ክርስቶስ ሞትና ደም እናመሰግናለን። ምክንያቱም ደሙ ነው አንድ ያደረገን፣ ደሙ ነው ያመጣን፣ ደሙ ነው ያያዘን ማለት ነው። ስለዚህ እግዚአብሔር ክብር ይገባዋል፣ ምስጋና ይገባዋል፣ ውዳሴ ይገባዋል። እና እንግዲህ እናመሰግናለን። እግዚአብሔር አምላካችንን እናመሰግናለን። ስለ መልካም ምሕረትና ቸርነትህ እናመሰግናለን። ጥቂቱን ጌታው ጥያቄን ጥቂቱን ፍላጎቴን ሰምተህ አሁን ደግሞ በአካል እንዲታይ ምላሽ የሰጠኸኝ እግዚአብሔር አመሰግናለሁ። ይህ መጽሐፍ እግዚአብሔር አምላክ ሆይ አንብቤዋለሁ። ጥያቄ የሆነብኝ ከነባሩ የቆምኩበት ቦታ ነበር፣ ሰዎችም ሲናገሩት ነበር። እግዚአብሔር ሆይ ስለዚህ ድንቅ ምስጢርህ፣ ድንቅ ጥበብና ድንቅ እውቀትህ እናመሰግናለን። አሁንም ብዙ ነገር አለ። እግዚአብሔር አምላኩ ብላቴና ገና ነው ብዙ ሊሰራ ብዙ ሊጽፍ ብዙ ሊያስተምር የሚችልበትን ጸጋና ጥበብ እንድታበዛለን፣ አይምሮውን እንድትባረክ፣ ጤንነቱን እንድትባረክ፣ ትዳሩን እንድትባረክ፣ ብላቴናዎችን እንድትባረክ እግዚአብሔር በእውቀትና በጥበብ ሁሉ እንድታስታጥቀው እንድትሞላው በኢየሱስ ክርስቶስም መገለጥ እንድትሰጠው እንድትረዳው ላንተ ሳልፈን ሳለን እነሆ ጌታ ሆይ ሁሉ ላንተ ክብር ይሁን። ይህ መጽሐፍ በደረሰበት ስፍራ ሁሉ እግዚአብሔር አምላክ ሆይ
ቤተክርስቲያንን ህዝብህን ለህዝብ በረከት ለአንተ ክብር እንዲሆን በኢየሱስ ክርስቶስ ስም እንመርቀዋለን። ለብዙዎች በረከት፣ ለብዙዎች መጽናናት፣ ለብዙዎች መታደስ ይሁን በኢየሱስ ክርስቶስ ስም። እነሆ የተባረከ ይሁን። አሜን። እነሆ እንግዲህ የተሰቀለው መጽሐፍ ታኅሳስ 12 2018 ዓመተ ምህረት አዲስ አበባ ተመርቋል። እግዚአብሔር ይባርካችሁ። በዚህ የታደማችሁትን ሁላችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። በዚህ የምናያችሁ የቤተ ክርስቲያን መሪዎች እንዲሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። አሁን የቀረን የመጨረሻው እንግዲህ ፖልን እንኳን ደስ አለ ያላችሁ መጽሐፍቶችን እየገዛችሁ እዛ ጋር ማስፈረሚያ ቦታ አለ ያስፈረማችሁ እንሄዳለን። በዚሁ ጨርሰናል። ተባረኩ።